ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይህ አዋዜ ልዩ ነው። በኢትዮጵያ ጥቅምት 27 1971 ሰኞ ዕለት ነበረ። በፈረንጅ ኖቬምበር 6 1978 ኢራን እንዳሁኑ የፋርሶችን መዲና ቴሄራን በከባድ ግጭት የተሞላ ረብሻ ሰቅዟት ነበር። እግራቸው ስር የተቀጣጠለው እሳት እየነደደባቸው የነበሩት የኢራን ንጉሣዊ ሥርወ መንግሥት የመጨረሻው ሻህ መሐመድ ሬዛ ፓህላቪ ለሕዝባቸው የእርቅ መልእክት ከቴሄራን አስተላለፉ። በቴሌቪዥን የአብዮታቸውን ድምፅ ሰምቻለሁ አሉ። ሻሁ በንግግራቸው የአገዛዙን ስህተቶች ለማረም፣ የፖለቲካ እስረኞችን ለመልቀቅ፣ የፓርላማ ምርጫ ለመጥራት፣ በሥልጣናቸው ዙሪያ የጠነባውን ሙስና ለመመርመርና በመላ አገሪቱ በተቃዋሚዎች ላይ የጫኑትን ብርቱ ክንድ ለማንሳት ቃል ገቡ። ለመሰበር ያከፈከፉ አገዛዞች ታሪክ ውስጥ ተደጋግሞ እንደሚታየው የአምባገነኑ ሻህ ለእርቅ የተዘረጋ እጅ በተስፋ መቁረጥ ተተረጎመ። ከፈረንሳይ ዋና ከተማ ፓሪስ ወጣ ብላ የምትገኝ መንደር ውስጥ የስደት ኑሯቸውን ይገፉ የነበሩት የተቃዋሚው መሪ አያቶላህ ሩሆላህ ኮሚኒ ከርቀት ሆነው ሻሁን በንቀትና በፌዝ ያጠቁ ጀመር። አምባገነኑ የሻህ አገዛዝ ላንቁሳ ሆኗል አሉ ለሀገር ቤት ደጋፊዎቻቸው ሲያስተላልፉ። የመጨረሻ የሕይወቱን እስትንፋስ ላይ ይገኛል ሲሉ አክሉ። ስለሆነም የሻሁ የቴሄራን የእርቅ ጥሪ ቢታወጅም አሜን ብሎ ሊቀበላቸው የቻለ ባለመኖሩ መቻቻል ሳይቻል ቀረ። አገዛዛቸውን በውጪ በአደባባይ ከሚገዘግዘው የሕዝብ የተቃውሞ ሰልፍ ያክል ከውስጥ ካንሰር ያኝካቸው የነበሩት ሻሁ ከእርቁ ንግግራቸው 2 ወር በኋላ ኢራንን ለቀው በመሸሽ ከሀገር ሀገር እየተንከራተቱ በወዳጅነት የሚቀበላቸው መንግሥት የማግኘትን ያህል መንከራተት ውርደትን ተጋፈጡ። አልሰነበቱም። ከአልጋቸው መፍረስ በኋላ በዓመቱ በፈረንጅ 1980 ጁላይ፣ በኢትዮጵያ 1972 ሐምሌ ካይሮ ውስጥ ከዚህ ዓለም በሞት ተለዩ። የአሁኑ የኢራን እስላማዊ አገዛዝ መሪ የቀዳሚው የሥርወ መንግሥቱ ቆርቋሌ አያቶላህ ሩሆላህ ኮሚኒ ምትክ አያቶላህ አሊ ካሚኒ ናቸው። ዕድሜያቸው 86 ነው። በዚች ምድር ለረጅም ጊዜ አልጋቸው ሳይረግብ ከገዙ አምባገነኖች አንዱ ናቸው። ከሳቸው በፊት የነበረውን የደከመና ኋላም የወደቀ አሮጌ አገዛዝ ታሪክ በደንብ ያውቃሉ። አሁን ተራቸው ሆነው እስላማዊ ሪፐብሊካቸው በመላ አገሪቱም በደርዘኖች በሚቆጠሩ ከተሞች ውስጥ የገጠመውን አስገራሚ የተቃውሞ ማዕበል ከሻሁ ዘመን የተለየ አይደለም። አብዮታዊ ዘብ ኮሩና ሌሎች ኃይሎቻቸውን እንደ ቆመጥ በመጠቀም እንደ ሻሁ ዕርቅ ሳይሆን ደም ማፍሰስን መርጠዋል። ኢንተርኔትና ሌሎች የመገናኛ ዘዴዎችን ቢዘጉም የሰብአዊ መብት ቡድኖች አሁን የተገደሉት ሰዎች ቁጥር ከ500 በላይ አሻቅበዋል እያሉ ነው። የኢራንን አብዮት ታሪክ ኪንግ ኦፍ ኪንግስ በሚል ርዕስ ባለፈው ዓመት ጽፎ ያሳተመው ስኮት አንደርሰን ሲናገር
አሳዛኙ ነገር አያቶላው ከሻሁ ሊማሩ የሚችሉት ነገር ሻሁ ለአንቁሳና ለጫናና ግፊት መፍረክረካቸውን ብቻ ነው። በጭካኔ ለመናገር ያን ጊዜ ሻሁ አይበገር የሆነው ወታደሮቻቸው ጎዳና ላይ የፈሰሰውን ሕዝብ ማን ከማን ሳይለይ እንዲገድሉ አዘው ቢሆን ኖሮ ሥልጣናቸው ምናልባት ተርፎ በነበረ። አሁን ጥያቄው ጎዳና ላይ የተበተነው ወታደር ደም ማፍሰሱን ይበልጥ እየጨመረ ይሄዳል ወይ የሚል ነው። ለምን ያህል ጊዜ ይላል። በዚህ ላይ ሰፊ ሐተታ የጻፈው ዘኒውዮርከር የተለያዩ ኤክስፐርቶች ዴቪድ ሬምኒክ ለተሰኘም የዘኒውዮርከር አምደኛ እንደነገሩት ከታሪካዊ ጠላታቸው ከሻሁ ብቻ ሳይሆን አያቶላ ካሚኒ ከተከታታይ ታሪክ የተማሩት የከፋ ትምህርት ነው። በፈረንጅ 1980ዎቹ የመጀመሪያ አጋማሽ የሶቪየቱ መሪ ሚካኤል ጎርባቾቭ የሀገራቸውን ፖለቲካዊ ሥርዓት ዲሞክራሲያዊ በማድረግ ሐሳብን የመግለጽ ቁጥጥርን በማንሳት ከአሜሪካ ጋር የነበረውን የቀዝቃዛው ጦርነት ፍጥጫ በማለዘብና በኢኮኖሚው ውስጥ የገበያ ሜካኒዝምን በማስተዋወቅ አገዛዛቸውን ዘመናዊ ለማድረግ ሞከሩ። በወቅቱ የነበራቸው ውሳኔና ድምዳሜ ሶቪየት ኅብረት በዚህ መንገድ ከዚህ በኋላ በኮሚኒዝም ርዕዮተ ዓለምና ሶቪየት ኅብረትን ለአጠቃላይ ድህነት የዳረጋትን ከምዕራባውያን ጋር ያፋጠጣትን ተነጣይና ተገላይ እያደረጋትን ይዘን መቀጠል አንችልም የሚል ነበረ። በዚህም ምክንያት በጎርባቾቭ ሊበራል ፖሊሲዎች የተነሳ ብዙ ሁኔታዎች ቢሻሻሉም በቋፍ ላይ የነበረውን ሥርዓት ሕልውና ግን ለአደጋ አጋለጡት። በመጨረሻ ራሳቸው ፈተው የለቀቋቸውን ኃይሎች መልሶ ለመቆጣጠር ባለመቻላቸው በፈረንጅ 1991 መጨረሻ ላይ ሶቪየት ኅብረት ፈርሳ ጎርባቾቭም ዘመነ ሥልጣናቸው ያከተመ ጡረተኛ ሆኑ። ካሚኒ ወደ ሥልጣን የመጡት የአያቶላ ሮላ ኾሜኒን ሞት ተከትሎ ጎርቢ ማንያ እፍ ያለ የጎርባቾቭ ወረት ጣራ በነካበት በፈረንጅ 1989 ነበር። የሶቪየት ኅብረት በለወሳሱ ራሷ ላይ መፍረስ ምዕራባውያንና ማንኛውም ውስጣዊ የጥገና ለጦችን እንዲጠራጠሩና እንዲሰጉ አደረጋቸው። ካሚኒን በወርሃ ጁላይ 2000 ዓመተ ምህረት በኢትዮጵያ 1992 ሐምሌ ወር ለመንግሥት ባለሥልጣኖች ባደረጉን ንግግር ካሚኒ ዩናይትድ ስቴትስ አሜሪካ የእስላማዊ ሪፐብሊኩን ለመጣል አጠቃላይ ዕቅድ ዘርግታለች ብዬ አምኛለሁ አለው። ሲቀጥሉም ይህ ዕቅዷ የቀድሞዋ ሶቪየት ኅብረትን ያፈራረሰውን መንገድ መቅዳት ወይም መድገም ነው። የአሜሪካ ባለሥልጣኖች ተመሳሳይ ሁኔታ ኢራን ውስጥ መድገም ያቅዳሉ። ብዙ ፍንጮችም አሉ። ባለፉት ጥቂት ዓመታት እየሰጡ የሚገኙት ችኩል አመለካከታቸውም ምስክር ነው ብለዋል። የኢራን እስላማዊ ሪፐብሊክ ለተለያዩ ብጥብጦች አዲስ አይደለም። የተለያዩ ሁከትና ትርምሶችን አልፏል ወይም ተርፏል። የለውጥ አራማጅ የነበረ አንድ ጋዜጣ መዘጋቱን ተከትሎም ተማሪዎች በ1999 ያደረጓቸው ተቃውሞዎች የቀድሞ ፕሬዝደንት የመሐሙድ አህመዲን ነጃድ የተጭበረበረ የሁለተኛ ጊዜ መመረጥን ተከትሎ የተነሳውን የ2009ን አረንጓዴ ንቅናቄና እንደዚሁም የ2022ቱን አይነ ርግብ ስላላደረገች ለሞት በተዳረገችዋ መሐሳ አሚኒ ምክንያት የተነሳውን ሴት ሕይወት ነጻነት የሚል ሕዝባዊ ተቃውሞ ተጋፍጠው ተርፈዋል። ይሁንና ይላሉ አብዛኞቹ የኢራን ኤክስፐርቶች ይሁንና እስላማዊ ሪፐብሊኩ እንደ አሁኑ ለአደጋ ተጋልጦ አያውቅም። የአሁኑን የጫረው የኢራናውያን ሕዝብ በድህነት መዋጥ ነው። የኑሮ ውድነት ከ50 በመቶ በላይ ጋሽበዋል። ሪያል የተባለው ገንዘባቸው የት ይቆማል በማይባልበት ሁኔታ ቁልቁል እየተከሰከሰ ነው።
በዛ ላይ የኤሌክትሪክ ኃይል መቆራረጥና የውሃ እጥረቱም ተራዝሟል። የምግብ ዋጋ ለመደበኛ ነዋሪው እንደ ሰማይ ርቋል። አንዳንድ አስፈላጊ ምግቦች ወይም አቅርቦቶች ከመደርደሪያ ላይም ጠፍተዋል። የኢኮኖሚው ሕመምና የሕዝቡ ጣር ያልነካቸው የአገዛዙ ልሂቃን በተለይም የእስላማዊ አብዮቱ ኮር መሪዎች ናቸው ይላሉ። ይህ ኮር የሪፐብሊኩ ምሰሶ ሲሆን በነዳጅ ምርት፣ በወደቦች፣ በአምራችነት ወይም ደግሞ በማኑፋክቸሪንግ ዘርፎች፣ በሲሚንቶና ወዘተርፈ እጁን ያልከተተበት ቅቤ የለም። ቁጥር ስፍር የሌላቸው ኢራናውያን በምህጻረ ቃል IRGC ኢስላሚክ ሪፐብሊክ ጋርድ ኮር የሚባለውን ይህን አካል ወታደራዊ ማፊያ ብለው ይጠሩታል። ፋቲሜ ሻምስ የተባሉ በአሜሪካ ፔንስልቫንያ ዩኒቨርሲቲ የሥነ ጽሑፍ ፕሮፌሰር ኢራናዊ ናቸው። የአሁኑ መላ ሀገሪቱን ሳይለይ በአንድ ያካተተ ሕዝባዊ መነሳሳትን ሲገልጹት የተራበ ሕዝብ ቁጣ ብለውታል። ዳንኤል፣ እንግዲህ ሰፊ ትንተና ነው በኢራን ላይ እየተሠራ ያለው። በጥቅል ይሄ ኒውዮርከር ላይ የወጣ ትንተና ምንም እንኳ የኢራኑ መንፈሳዊ መሪ አሊ ካማኒ በእንደዚህ አይነት የበረታ ተቃውሞ ወቅት መለሳለስ ወይም ለእርቅና ነገሮችን ለማስተካከል ቀና ሆኖ መገኘት ከቀደምታቸው ሻሁ ባልተለየ ሁኔታ የተስፋ መቁረጥ ድክመት ተደርጎ እንደሚታይና በዚህም የተነሳ መንግስታቸውን ለመፈራረስ እንደሚዳርገው ተምረውበታል ነው የሚለን እና ይህም ምክንያት ሆኖ እስካሁን ከአንድ ከሁለት ከሶስት ያላነሱ ተመሳሳይ ህዝባዊ ቁጣዎችን መነሻቸው የተለያየ ቢሆንም ተጋፍጠው መትረፍ ችለዋል። የዚህም ምክንያቱ ከሻሁ ዘመነ መንግስት እና ከሌሎች ተከታታይ ታሪኮች ከነ ጎርባቾቭ የወሰዱት ነው። ነገሮችን በተለይ ቋፍ ላይ የደረሰ አገዛዝ ነገሮችን ለመፍታት ሞክራለሁ ባለ ጊዜ እንደ ሽንፈት እንደሚቆጠርና የሚያስተዋውቃቸው ለውጦች ወይም ሪፎርሞች አገዛዙን ለውድቀት እንደሚዳርጉት ተምረዋል ነው የሚለን ጽሑፎ። ይሁንና አሁን የገጠማቸው ከዚህ በፊት ለምሳሌ የወግ አጥባቂዎች ክልል የሚባል አለ፣ የሊበራሎች የሚባል አለ፣ የተቃዋሚዎች እንደዚህ ብለው የሚሉትን በሙሉ ሳይለይ ወጥ በሆነ መንገድ አገሪቱን ያነቃነቀ እና ፕሮፌሰሩ እንዳሉት የረሃብተኞች ሰልፍ ነው እና ይሄ በመሆኑ ከዚህ በፊት በነበረው አካሄድና አስተምሮ ሆነ ሊፈቱት የማይችሉት የተለየ ችግር እንደገጠማቸው አድርገው ነው እያዩ ያሉት። ለጊዜው ግን አሊ ካሜኒ እንግዲህ ከዚህ በፊትም የ2022ቱን አይነ ርግብ አለበሽም ተብላ ተወስዳ በስነ ምግባር ፖሊሶች ድብደባ የተፈጸመባት በወህኒ ቤት የሞተች ወጣትን ተከትሎ የተካሄደውን አመፅ በመቶዎች የሚቆጠሩትን በመግደልና በብዙ ሺዎች የሚቆጠሩትን ወህኒ ቤት በማስገባት ነበረ ሊያኮላሹት የቻሉት። አሁን የሰብአዊ መብት ድርጅቶች በአደባባይ እንደሚገልጹት ከ500 በላይ ተገድለዋል፣ ከ10 ሺህ በላይ ታስረዋል፣ በቁጥጥር ስር ውለዋል። ስለዚህ አሁንም ካሜኒ ያለፈውን መንገድ እየደገሙ እንዳለ ነው የሚታየው። ዳንኤል ዓለም የኢራን ከተማዎች እንዲህ ባለ የህዝብ ቁጣ ያናወጠው ነገር ወይም የህዝቡን ቁጣ የቀሰቀሰው ነገር በዋነኝነት የኑሮ ውድነት ብቻ ነው ወይ? ያው ከዚህ በፊት የነበሩትን እንደሰማው የተለያየ ምክንያቶች አሏቸው። ለምሳሌ አንድ ለውጥ አራማጅ ጋዜጣ በመዘጋቱ የሚለውን ስትመለከት የፖለቲካ ነጻነት ፍለጋ ነው።
ሁለተኛው ላይም ስትመለከት ወግ አጥባቂ የሆነውን ስርዓት ሴቶች እንደ ልባቸው መልበስ ያለባቸውን መሆን ያለባቸውን ወግ እና ስርዓት ጠብቀው ባመኑበት መንገድ መኖር እንዳለባቸው መልበስ እንዳለባቸው የሚጠይቅ የሴቶች ንቅናቄ ነው። የአህመዲን ነጃድ ላይ የተነሳው ሰውየው ለሁለተኛ ጊዜ በፕሬዝደንታዊ ምርጫ አሸናፊ የሆኑበት መንገድ የተጭበረበረ ነው የሚል ነው። እነዚህ ስታያቸው ሶስቱም ፖለቲካዊ ነፃነትን የሚሹ ናቸው። ይህንኛው ግን በኑሮ ውድነት የሀገሪቱ ገንዘብ በእጅጉ ከወለል በታች መድረስና በአጠቃላይ እጦት ላይ ወይም ደግሞ መደበኛ ብዙ ነዋሪዎች መደበኛ ህይወታቸውን ለመቀጠል መቸገር፣ ክፉኛ መደሄት ያመጣው ችግር ነው። ስለዚህ የዚህኛው ችግር አይነቱም ይዘቱም ይለያል በፊት ከነበሩት ውስጥ እና በዚህ የተነሳም ያለ ልዩነት ሁሉም ኢራናውያን የተቀላቀሉት ተቋሞ ሆኗል። ይሄንን በባለፉት መንገዶች በጠንካራ መዳፍ ሊፈቱት የሚችሉ ነው ብለው አያምኑም ብዙ ኤክስፐርቶች። ዓለም የኢራን አገዛዝ ሀገሪቱን ባናወጠው የህዝብ ተቃውሞ ምክንያት አሜሪካ ጣልቃ እንዳትገባ ማስጠንቀቂያ የሰጠ ቢሆንም ምናልባት ግን አሜሪካ ጥቃት ብትፈጽም የኢራን አገዛዝ ምላሹ ምን ሊሆን ይችላል የሚለውን ብትነግረን። የኢራን አገዛዝ ያው ከፕሬዚደንት ሁሉም ተናግረውታል። ነገር ግን በተሻለ ግልጽነት የአገሪቱ ፓርላማ አፈ ጉባኤም የአሜሪካ ወታደራዊና ኢኮኖሚያዊ ማዕከላት በክልሉ ቢገኙ የኢራን ጦር ኢላማ ይሆናሉ ሲሉ አስጠንቅቀዋል። እሱ ብቻ አይደለም። በዋነኛነት አሁን ኢራኖች እንደሚከሱት ወይም ደግሞ ከመገናኛ ብዙሃኖቻቸው እንደሚሰራጨው 100 በላይ የደህንነት ሰራተኞች ወይም የህግ አስከባሪዎች ተገድለዋል። በአሜሪካ ወይም በውጭ ኃይሎች የተደራጁ የሰለጠኑ እና ንጹሐንን የሚገድሉ የተለያዩ ሱቆችን፣ ህንፃዎችን፣ አፓርታማዎችን ማለት ነው፣ መስጊዶችን፣ የባህል ማዕከላትን በሰዓት እያጋዩ ሁኔታውን ከቁጥጥር ውጭ የሚያደርጉ ኃይሎች ተሰግስገዋል። በተለይ ኢራን በብዙ መልኩ ጠላት ጉኛ ውስጥ ገብቷል የሚል አቋም ይዘው ነው እየሄዱ ያሉት። ሰልፉንም በሁለት ከፍለው ነው እያዩት ያሉት። የኢኮኖሚ ሰልፈኞቹን ወይም ደግሞ የኑሮ ውድነት ሰልፈኞችን በተመለከተ ጥያቄያችሁን እንፈታለን የሚል እነሱም በተመለከተ ጥያቄያቸውን ማስተጋባት እንዳለባቸውና መንግስትም ሰምቶ መለወጥ እንዳለበት የሚያምንበት ነገር እንደሆነ እየተናገሩ ነው። ሁለተኛውን የተቃውሞውን አካል አድርጎ የሚያቀርቧቸውንና እነዚህ የውጭ እጅ ያለባቸው ዓላማቸውና ተልኳቸው የአገዛዝ ለውጥ ለማካሄድ ናቸው የሚሏቸውን ግን በጠላትነት ፈርጀው እርምጃ እንደሚወስዱ ነው እያስጠነቀቁ ያሉት። ስለዚህ ሰልፉን የሚመለከቱት በሁለት ከፍለው ነው። የኢኮኖሚ ብሶተኞች አሉ፣ በጠላት ከጀርባ በጠላት የሚደገፉ መንግስት የመገልበጥ ዓላማ ያላቸው አሉ። ስለዚህ በዚህ ደረጃ እየሄዱ ነው ያሉት። እንግዲህ ካለፈው አርብ የተነሳ ያው በሀገሪቱ ኢንተርኔትም የለ። ስለዚህ የግድያ እርምጃዎች ጀምረዋል ማለት ነው። እንደምንሰማው ከ500 በላይ ሆነዋል የተገደሉት ሰዎች ቁጥር፣ ከ10 ሺህ በላይ ደግሞ ታስረዋል ማለት አጠቃላይ ምን አይነት እንቅስቃሴ እየተካሄደ መሆኑን ያሳያል። ዳንኤል ዓለም የኢራን አገዛዝ ይህን የህዝብ ተቃውሞ ወደ ቀድሞ ሰላሙ ለመመለስ የሚችልበት አጋጣሚ ወይም ሁኔታ ከዚህ በኋላ አብቅቶለታል ማለት ይቻላል ወይ? መድገም የምችለው ያው አሁን ለምሳሌ እዚህ ዘገባ ላይ ብዙዎቹ የኢራን ኤክስፐርቶች የሚስማሙት የአሁኑ የህዝብ ንቅናቄ ከሌሎቹ የተለየና ወይም ፕሮፌሰሩ እንዳሉት የተራበ ህዝብ ጥያቄ ነው የሚሉትና
በአጋጣሚ ኢራኖች ለዚህ ንቅናቄ የጀመሩት ምላሽ ያው ከዚህ በፊት ከነበሩት ያልተለየ በኃይል የመጨፍለቅ ነው የሚመስለው። ከ500 በላይ ሰዎች ከተገደሉ እንግዲህ ይህንን ቁጥር የሚሰጡት የሰብአዊ መብት ድርጅቶች የሚባሉ በተለይ መቀመጫቸው አሜሪካ የሆኑ ናቸው። ስለዚህ ያው ትንሽ ጨው መጨመር አለብህ። ሆኖም ሊሆን ይችላል፣ ላይሆንም ይችላል። ነገር ግን መረጃ በሌለበት ሁኔታ እንደ አንድ ምንጭ ትወስዳለህ። በሌላ በኩል ግን ከኢራን ሚዲያዎች ደግሞ የሚሰጠው 100 በላይ የህግ አስከባሪዎች ተገደሉ የሚለውም እንደዚሁ ከመንግስት አንጻር የሚገለጽ እንደመሆኑ መጠን በምን መንገድ ይሄ ግድያ በህግ አስከባሪዎች ላይ እንደተፈጸመ የማይተነትን ከመሆኑ አንጻር በመጥቀስ ደረጃ ነው የምናየው። እንደ አንድ ማገናዘቢያ አድርገን ነው የምናየው። ነገር ግን የምንሰማው ነገር ተጨባጭ ከሆነ ግን ከ500 በላይ ሰዎች መሞት ፍጅት ነው ዳንኤል። ከ10 ሺህ ሰዎች በላይ የእስር ቤት መግባት ከባድ ነው። ስለዚህ የኢራን መንግስት ይሄንን የህዝባዊ እንቅስቃሴ እንደ 2022ቱ እንደ 1999 በኃይል እቆጣጠረዋለሁ የሚል እምነት ውስጥ ገብቶ ቀጥሏል ማለት ነው። ይህ እንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ መረጃ ያላቸው 2 ምንጮች ለሲኤንኤን እንደገለጹት ኢራን ውስጥ በምን መንገድ ጣልቃ መግባት እንዳለባቸው ምክክር ላይ መሆናቸውን ገልጸዋል። አንደኛ የተመለከተው መንገድ በጦር ኃይል በጦር ሰራዊት እርምጃ በተለይ የሀገሪቱ የደህንነት ኃይሎች መዋቅር በአጠቃላይ ይህን ሰልፍ ለማስቆም በሚንቀሳቀሱ የህግ አስከባሪዎች የምንላቸው በተለይም ደግሞ የዚህ IRGC የሚባለው ኃይል ታጣቂዎችን በአብዛኛው እነሱ ላይ ያነጣጠረ እርምጃ ለመውሰድ የሚያስብ ነው። ነገር ግን ደግሞ እንደዛ መሆኑ የአሜሪካ ወታደራዊ እርምጃ ከመጣ ምናልባት ሰልፉ እስካሁን የፈጠረው ስርዓቱን የማንገዳገድ እድልን ቀልብሶ እንደገና ኢራናውያን በቁጣ አንድ እንዲሆኑ ሊያደርግ ይችላል የሚል ፍራቻም እንዳለ ተነስቷል። ሁለተኛው ሴፍ መንገድ ይሄ የኢንተርኔት ሰበራ ነው። እሱም በአጠቃላይ አሁን የሚያካሄዱትን የተለያዩ እንቅስቃሴዎች ይህን ሰልፍ የማኮላሸት እቅዳቸውን የማይቻል ለማድረግ ወይም ደግሞ ለማኮላሸት የሚችሉ ምንድን ነው የምትሉት የኢንተርኔት ሰበራ ነው ልንለው የምንችለው ሳይበር አታክ በተለያዩ መንገድ የአገዛዙን ቁልፍ አካላት የመንቀሳቀስ የመቀናጀት ስርዓት የመምታት የማቃወስ የማበላሸት እርምጃ ነው በሁለተኛ ደረጃ የታሰበበት። ለማንኛውም ጉዳዩ በአሜሪካ ደረጃ ምክር እየተደረገበት መሆኑን ያሳያል። ዳንኤል፣ ዓለም ኢራን አሁን ባለችበት ውጥንቅጥ ውስጥ ሆና የኒውክሌር ቦምብ እንደጨበጠች ለዓለም ብታሳውቅ የውጭ ሀገራት ጣልቃ ገብነትን ማስቆም ትችላለች ወይ? ያው ኒውክሌሩ በእጇ የላትም። ኒውክሌር መስራት አልቻለችም። ዳኒ የታወቀ ነው። 24 ሰዓት ክትትል ውስጥ ያለች ሀገር ናት እንጂ የኒውክሌር መሳሪያ ወይም ቦምብ ኖሯት ቢሆን እና ሁኔታው ፍጹም ተስፋ የሚያስቆርጥ ቢሆንባቸው ላገዛዙ ይህንን እስራኤል ላይ እንተኩሳለን የሚል ዛቻ ነው ሊያመጡ የሚችሉት። ዛቻ ደግሞ ብቻውን አይሰራም። አሁን ለምሳሌም በዩክሬን ጦርነት ላይ ደጋግበን እንደሰማነው ራሽያ የከፋ ነገር ከመጣ ያው ኒውክሌር ዘንጓን ይዛ ነው የምትንቀሳቀሰው። ስለዚህ በተለያየ አጋጣሚ እጃችን ባለው ማናቸውን መንገድ እንመታለን በማለት ማስጠንቀቂያ ብትሰጥም ክትትሉ ግን የሚደረገው ይህንን ወደ ኒውክሌር ጦርነት ለመግባት እንቅስቃሴ ስትጀምር ቦምቦችን፣ ሚሳይሎችን በመሬት በአየር በባህር ለውጊያ ዝግጁ ማድረግ ስትጀምር የጠላት በሚገባ ያየዋል።
በተመሳሳይ ሁኔታ አሜሪካ በትጀምር ራሽያኖች ያሉ። ስለዚህ ወዲያውኑ እንዲህ አይነት እንቅስቃሴ ብታደርግ አሜሪካም የራሷን የጦሯን ስትራቴጂክ የኒውክሌር ተፋላሚ ኃይሏን ዝግጁነት ከፍ ታደርጋለች ማለት ነው። ስለዚህ ምን ለማለት ነው የማነሳው፣ ኢራኖች የኒውክሌር ቦምብ ኖሯቸው ቢሆንና እሱን ለመጠቀም እስራኤል እንጠቀማለን የሚል ማስጠንቀቂያ ለመስጠት ቢፈልጉ ኒውክሌር ቦምቡ ኖሯቸው ያንን የኒውክሌር አረር ደግሞ የኒውክሌር በሚሳይል ለመተኮስ የሚያስችል ቴክኖሎጂ ኖሯቸው አረር ማድረግ ሚሳይል ላይ መገጠም የሚችል ማድረግ አለባቸው። ይህንን አድርገው ቢሆን ኖሮና ይሄም ተጨባጭ ሆኖ ቦምቡን ሚሳይል ላይ የመጥመድ የመጀመሪያ እርምጃ ላይ ቢሆኑ ሊከተል የሚችለው ዳንኤል የአሜሪካና የእስራኤል እስካሁን ድረስ እስራኤል አለኝ የለኝም ብላ ባታምንም እንግዲህ የኒውክሌር መሳሪያዎች ካሏት እነዛን የኒውክሌር መሳሪያዎች በተመሳሳይ ሁኔታ ወደ መጥመድና ወደ መዘጋጀት ነው የምትሄደው። ተጨባጭ ሆኖ ከተገኘ ግን የኒውክሌር መሳሪያ እንደመሆኑ መጠን በውጭ ኃይሎች እንደ አሜሪካም ሆነ በእስራኤል ጥቃት ወይም ሌላ አይነት ወታደራዊ ዘመቻ እንዳይደረግባቸው መበገር ይችሉ ነበረ ዳኒ። ነገር ግን ይህን ሁሉ ብናወራው በሌለ ነገር ነው ዳኒ። ኢራን የኒውክሌር ቦምብ የላትም። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና